ሀያዎቹ ዕድሜ ለመዝናናት የተሰጠ ወርቃማ ጊዜ ነው። ይህን አባባል ስንት ጊዜ ሰምተሃል? ምናልባት ጓደኞችህ ይነግሩሃል፣ በፊልም ታየዋለህ፣ በሶሻል ሚዲያም ላይ የምታየው ይህንኑ ነው። ገና ወጣት ነህ፣ አሁን ካልጨፈርክ መቼ ልትጨፍር ነው? ገንዘብ ይገኛል፣ ጊዜ ግን አይገኝም እያሉ ይገፋፉሃል። እውነት ይመስላል አይደል? ግን አንድ መራራና ማንም ሊነግርህ የማይፈልገውን እውነት ልንገርህ። ይህ ምክር ሕይወትህን ገደል የሚከት የድህነት ወጥመድ ነው። እውነቱን እንነጋገር ከተባለ ሀያዎቹ ዕድሜህ ማለት የመዝናኛ ጊዜ አይደለም። ሀያዎቹ ዕድሜህ ማለት ያንተ የሕይወት መሠረት የሚጣልበት የኮንክሪት ጊዜ ነው። እስቲ አስበው፣ አንድን ትልቅ ሕንፃ ስትገነባ መሠረቱን በደንብ ሳትቆፍር፣ ሲሚንቶውን ሳታጠነክር ዝም ብለህ ግድግዳውን ብትገነባ ምን ይሆናል? የመጀመሪያው ንፋስ ወይም ዝናብ ሲመጣ ይናዳል። የሰው ልጅ ሕይወትም እንደዛው ነው። በሀያዎቹ ዕድሜህ የምትሠራው እያንዳንዱ የገንዘብና የአስተሳሰብ ስህተት በ30ዎችና በ40ዎቹ ዕድሜህ ላይ እንደ ሱናሚ ተመልሶ ይመጣል። አሁን የምታጠፋው 1000 ብር ዝም ብሎ 1000 ብር አይደለም። ወደፊት ሊኖር የሚችለው የ100,000 ብር ዘር ነው። ያንን ዘር ነው ዛሬ እየበላህ ያለው። ብዙ ወጣቶች ዕድሜያቸው 30 ወይም 35 ሲሞላ ይባንናሉ። ኦፍ ጊዜው እንዴት ሮጠ! የት ነበርኩ? ጓደኞቼ እኮ አልፈው ሄዱ ይላሉ። ግን ያኔ ጊዜው ረፍዷል፣ ባቡሩ ሄዶባቸዋል። አንተ ግን ዛሬ ዕድለኛ ነህ፣ ምክንያቱም ገና ባቡሩ አልሄደብህም። ይህን ድምፅ እየሰማህ ነው ማለት መለወጥ ትፈልጋለህ ማለት ነው። ዛሬ በፀሐይ በሀያዎቹ ዕድሜ ያሉ ወጣቶች ምናልባትም አንተ ራስህ ሳታውቀው እየሠራሃቸው ያሉ 5 ገዳይ የገንዘብ ስህተቶችን በጥልቀት እናያለን። እነዚህን ስህተቶች አሁኑን ካላረምክ ድህነትን በገዛ እጅህ እየጠራህ ነው። ዝግጁ ነህ? እንግዲያውስ በጥሞና ተከታተለ። የመጀመሪያውና ምናልባትም ትልቁ ወጥመድ ላይፍ ስታይል ኢንፍሌሽን፣ የኑሮ ደረጃን ያለ አቅም ማሳደግ የምንለው ነው። እስቲ ራስህን ጠይቅ። ቤት ውስጥ ታግዘህ ትኖር ነበር። ምሳህን በርካሽ ዋጋ ትበላ ነበር። ከዛ ጠንክረህ ሠራህ፣ እድገት አገኘህ፣ ወይም ሌላ ሥራ ቀየርክና አሁን ምን ተፈጠረ? ያኔ በ5,000 ብር የኖርክበትን ሕይወት እያሰብክ የተረፈውን 15,000 ብር ትቆጥባለህ? አታደርገውም። በምትኩ ምን ታደርጋለህ? አይ እኔ አሁን ታክሲ መሰል አይመጥነኝም ትላለህ። ራይድ ወይም ኮንትራት ታክሲ ትጀምራለህ። ውድ ሬስቶራንት መብላት ትጀምራለህ። ድሮ ጓደኞች ጋር ሰፈር ውስጥ ቡና ትጠጣ ነበር። አሁን ግን ቦሌ ካልሆነ እያልክ ውድ ካፌዎችን ትመርጣለህ። ስልክህ ይሠራል፣ ምንም ችግር የለበትም። ፎቶ ያነሳል፣ ይደውላል። ግን ምን ትላለህ? አይፎን 14 ወይም 15 መያዝ አለብኝ፣ ሰዎች እኮ በስልኬ ነው የሚለኩኝ ብለህ ታስባለህ። ውጤቱ ምንድን ነው? ደሞዝህ በ3 እጥፍ ጨምሯል። ግን አሁንም በወሩ መጨረሻ ኪስህ ባዶ ነው። እንዲያውም ድሮ ከነበርክበት የባሰ ዕዳ ውስጥ ልትገባ ትችላለህ። ለምን? ምክንያቱም የኑሮ ደረጃህን ወይም ላይፍ ስታይልህን ከገቢህ ጋር እኩል አድርገህ ስላሳደግከው። ይህ የድሃ አስተሳሰብ ነው። ሀብታም አስተሳሰብ ያለው ሰው ገቢው ሲጨምር ወጪውን ባለበት ያቆማል፣ ወይም በትንሽ ነው የሚጨምረው። የተረፈውን ሰፊ ልዩነት ወይም ጋፕ ኢንቨስት ያደርጋል። በሀያዎቹ ዕድሜ ሰዎችን ለማስደመም ወይም ደርሷል፣ አደገ ለመባል ብለህ የምታወጣው ወጪ የነገ ነፃነትህን በርካሽ ዋጋ እየሸጥክ ነው። አንድ ምስጢር ልንገርህ። ማንም ሰው ስለ አንተ ውድ ጫማ፣ ስለ ያዝከው ስልክ ወይም ስለ ለበስከው ብራንድ ልብስ ግድ የለውም። ሰዎች የራሳቸው ችግር ላይ ናቸው። ሁሉም ሰው ስለ ራሱ ነው የሚያስበው። ለሰዎች እይታ ብለህ ኪስህን አታድርግ። እውነተኛ ሀብታሞች ሀብታም ለመምሰል አይሞክሩም፣ ሀብታም ለመሆን ነው የሚሰሩት። አንተስ የትኛውን መሆን ትፈልጋለህ? ሀብታም መምሰል ወይስ ሀብታም መሆን? ምርጫው ያንተ ነው። ሁለተኛው ገዳይ ስህተት ደግሞ ኢንቨስትመንትን ማዘግየት ነው። ገና እኮ ልጅ ነኝ፣ ገና 22 ዓመቴ ነው፣
ገና 25 ዓመቴ ነው። ኢንቨስት ማድረግ የሚጀምረው ሳገባ ወይም ደሞዜ ሲጨምር ወይም 30 ሲሞላኝ ነው የሚለው አደገኛ አስተሳሰብ። ስማኝ ወዳጄ፣ በኢንቨስትመንት ዓለም ትልቁ አሴት ወይም ሀብት ገንዘብ አይደለም፣ ጊዜ ነው። ጊዜ ከገንዘብ በላይ ውድ ነው። ለምን እንደሆነ ልንገርህ። ኮምፓውንድ ኢንተረስት ወይም ወለድ በወለድ ስለሚባል ነገር ሰምተህ ታውቃለህ? አልበርት አንስታይን ኮምፓውንድ ኢንተረስት የዓለም 8ኛው ድንቅ ነው ብሎታል። ነገሩን በቀላል አማርኛ ላስረዳ። ዛሬ በ20 ዓመትህ ከቡናና ከጫት ቀንሰህ የምታስቀምጣት 500 ብርና በ30 ዓመትህ የምታስቀምጣት 5000 ብር እኩል አይደሉም። የ20 ዓመቱ 500 ብር የበለጠ ዋጋ አላት። ለምን? ምክንያቱም ለረጅም ጊዜ የመባዛት ወለድ የመውለድ ያወለድ ደግሞ መልሶ ሌላ ወለድ የመውለድ እድል ስላላት። ዛሬ የምታጠፋቸው ጥቃቅን ብሮች ነገ ትልቅ ዛፍ የሚሆኑ ችግኞች ናቸው። አንተ ግን ችግኞችን እየነቀልክ እየበላሃቸው ነው። ሌላው አስፈሪ ነገር ደግሞ ኢንፍሌሽን ወይም የዋጋ ንረት ነው። ዛሬ ባንክ ያስቀመጥከው 10,000 ብር በሚቀጥለው ዓመት የመግዛት አቅሙ ይቀንሳል። ዝም ብለህ ገንዘብ ካጠራቀምክ በድብቅ እየተዘረፍክ ነው። ገንዘብህን ማሰራት አለብህ። ዛሬ ፀሐይ ላይ የምንነግርህ ይህንን ነው። ትሬዲንግ ለመማር ወይም ትንሽ ብር አጠራቅሞ የአክሲዮን ማህበር ውስጥ ለመግባት ወይም ወርቅ ገዝቶ ለማስቀመጥ ወይም ዶላር ለመያዝ ነገን አትጠብቅ። ዛሬ የምትጠጣው ቢራ ዋጋ የነገ የኩባንያ ድርሻ ወይም ሼር ሊሆን ይችላል። የአፕልን ስልክ ለመግዛት ብቻ አትሩጥ። የአፕልን ኩባንያ ሼር ለመግዛት ሩጥ። ተጠቃሚ ብቻ አትሁን፣ ባለቤት ሁን። ኢንቨስት ማድረግ የሀብታም ሥራ አይደለም፣ ሀብታም ለመሆን የሚደረግ ጉዞ ነው። በትንሹ ጀምር። በ500 ብር ጀምር። ግን ዛሬ ጀምር። ነገ ጀምራለሁ የሚባል ነገር የለም። ነገ የሰነፎች ቀን ነው። ሶስተኛው ገዳይ ስህተት በመጥፎ ዕዳ ወይም ባደብት ውስጥ መዘፈቅ ነው። በኢትዮጵያ እንደ አውሮፓ ክሬዲት ካርድ ባይለመድም የሰፈር ዕዳ፣ የመኪና ብድር ወይም ለስልክና ለልብስ የሚወሰድ ብድር አለ። ዕዳ ሁለት አይነት ነው፣ ጥሩ ዕዳና መጥፎ ዕዳ። ልዩነታቸውን በደንብ ያዝልኝ። ጥሩ ዕዳ ማለት ለቢዝነስ፣ ለትሬዲንግ ካፒታል ወይም ዋጋው የሚጨምር ቤት ለመግዛት የምትበደረው ነው። ይሄ ገንዘብ ያስገባልሃል፣ ሌላ ሰው ላንተ ይሰራል። መጥፎ ዕዳ የምንለው ደግሞ ዋጋቸው ለሚቀንስ ነገሮች የምትበደረው ነው። ለልብስ፣ ለስልክ፣ ለሰርግ ድግስ ወይም ለፓርቲ የምትበደረው ነው። ይህ ገንዘብ ያወጣብሃል። በ20ዎቹ ዕድሜህ አቅምህ በማይችለው ዕዳ ውስጥ ከገባህ እጅህን በካቴና እንደማሰር ነው። እስቲ አስበው። ሥራ አስጠልቶሃል፣ አለቃ ይሰድብሃል፣ ሥራውን ልቀቅ ልቀቅ ይልሃል። ግን መልቀቅ አትችልም። ለምን? ምክንያቱም በየወሩ የምትከፍለው ዕዳ አለብህ። ዕዳ ነፃነትህን ይወስድብሃል። የፈለግከውን ሥራ ለመስራት፣ ሥራ ለመቀየር ወይም አደጋ ወይም ሪስክ ለመውሰድ ትፈራለህ። ምክንያቱም ዕዳ አለብኝ የሚለው ፍርሃት ይገዛሃል። ይህ ዕድሜ ሪስክ የምትወስድበት፣ የምትሞክርበት፣ የምትወድቅበትና የምትነሳበት እንጂ ለባንክ ወይም ለሰው ዕዳ የምትገብርበት መሆን የለበትም። ወዳጄ፣ ባለህ አቅም ኑር። ከሰው አትበደር። በተለይ ለፍጆታ ዕቃ በጭራሽ አትበደር። ጓደኛህ አዲስ ስልክ ስለገዛ አንተም መግዛት የለብህም። እሱ በብድር ገዝቶ ከሆነ እሱ የባንክ ባሪያ ነው። አንተ ነፃ ሰው ሁን። ነፃነት ዋጋ የለውም። ማታ ተኝተህ ጠዋት ስትነሳ የማንም ዕዳ የለብኝም ማለት ትልቅ ሰላም ነው። ይህንን ሰላም አሳልፈህ አትስጥ። አራተኛውና ከገንዘብ በላይ ዋጋ የሚያስከፍለው ስህተት ራስህን አለማሻሻል ወይም ኖ ስኪል ዲቨሎፕመንት ነው። በ20ዎቹ ዕድሜህ ትልቁ ሀብትህ ባንክ ያለው ገንዘብህ አይደለም። ትልቁ ሀብትህ አንተ ራስህ ነህ። አእምሮህ ጉልበት አለህ። አእምሮህ ፈጣን ነው። የመማር አቅምህ ከፍተኛ ነው። ነገር ግን ብዙ ወጣቶች ዩኒቨርሲቲ ገብተው ዲግሪ ከያዙ በኋላ መማር ያቆማሉ። መጽሐፍ አይገልጡም። አዲስ ነገር አይሞክሩም። ትምህርት ጨረስኩ፣ አሁን ሥራ ስጡኝ ይላሉ። ወዳጄ፣
አንድ መራራ እውነት ልንገርህ፣ ትምህርት ቤት ጨረስክ እንጂ ትምህርት አልጨረስክም። እንዲያውም እውነተኛው ትምህርት የሚጀምረው ከካምፓስ ስትወጣ ነው። ዲግሪህ መግቢያ ትኬት ብቻ ነው። በዚህ በፍጥነት በሚቀያየር ዓለም በኤአይ ዘመን አዳዲስ ክህሎቶችን ወይም ሃይ ኢንካም ስኪልስ የምንላቸው ካልያዝክ ገበያው ይተፋሃል። ዛሬ የምትሰራውን ስራ ነገ አንድ ሶፍትዌር ሊሰራው ይችላል። ታዲያ ያን የምን ልትሆን ነው? ስለ ትሬዲንግ ተማር፣ ስለ ዲጂታል ማርኬቲንግ ተማር፣ ስለ ፕሮግራሚንግ፣ ስለ ኮፒራይቲንግ፣ ስለ ሽያጭ ጥበብ ተማር። እነዚህ ነገሮች ዩኒቨርሲቲ አይሰጡህም፣ ግን ህይወትን ይቀይሩታል። ፀሐይ ላይ ሁሌም የምንለው አንድ መፈክር አለን። ገንዘብ ከመፈለግህ በፊት ገንዘብ የሚሰራውን ሰው ማለትም ራስህን ገንባ። በየቀኑ አዲስ ነገር ካልተማርክ፣ በየቀኑ አእምሮህን ካላሳደግ እየሞትክ ነው። በ20ዎች ዕድሜ የምትዘራው ዕውቀት በ30ዎች ዕድሜ የምታጭደው ዶላር ነው። ዛሬ የምታነበው መጽሐፍ ነገ የሚከፈልህ ቼክ ነው። ስለዚህ ኔትፍሊክስ ላይ ጊዜህን ከምትገድል ዩቲዩብ ላይ የፕራንክ ቪዲዮ እያየህ ስቅስቅ ብለህ ከምትስቅ ያንን ጊዜ ራስህን ለመገንባት ተጠቀምበት። ራስህ ላይ ኢንቨስት አድርግ። ምክንያቱም ከዓለም ምርጡ ኢንቨስትመንት እሱ ነው። የመጨረሻውና ምናልባትም የብዙዎችን ሕይወት ያበላሸው አምስተኛው ስህተት የተሳሳተ ጓደኛ መያዝ ነው። ዩር ኔትወርክ ኢዝ ዩር ኔት ወርዝ ይባላል። ምን ማለት ነው? ያንተ ዋጋ፣ ያንተ ሀብት በዙሪያ ባሉ ሰዎች ይወሰናል ማለት ነው። አንድ ታዋቂ አባባል አለ። 5 ጠጪ ጓደኞች ካሉ 6ኛው ጠጪ አንተ ነህ። 5 ሚሊዮነር ጓደኞች ካሉ 6ኛው ሚሊዮነር አንተ ነህ። ይህ የቀልድ አባባል አይደለም፣ የሳይንስና የሳይኮሎጂ እውነት ነው። በ20ዎች ዕድሜህ የምትውልባቸው ሰዎች ማንነትህን ይቀርጹታል። ጓደኞችህ በየቀኑ ስለ ሴት ወይም ስለ ወንድ፣ ስለ ኳስ፣ ስለ ዘፈን ወይም ስለ አሉባልታ ብቻ የሚያወሩ ከሆነ ሩጥ፣ ሽሽ። እነዚህ ሰዎች እድገትህን እየገደሉት ነው። ገንዘብህን ብቻ ሳይሆን የማይተካውን ጊዜህንና ጉልበትህን እየሰረቁህ ነው። ኢነርጂ ቫምፓየርስ ይባላሉ። ጉልበት መጣጮች። ከእነሱ ጋር ውለህ ወደ ቤት ስትገባ ባዶነት ይሰማሃል። በምትኩ ስለ ቢዝነስ የሚያወሩ ጓደኞች ፈልግ። እንዴት አድርገን ነው ገበያችንን የምናሳድገው? እንዴት ነው ይህንን ቢዝነስ የምንጀምረው? ስለ ዓለም ኢኮኖሚ ምን ሰማህ የሚሉ ጓደኞችን ፈልግ። ካንተ የተሻሉ፣ ካንተ የበለጠ የሚያውቁ ራዕይ ያላቸው ሰዎች ጋር ዋል። እነሱ ወደ ላይ ይስቡሃል። ፀሐይ የተፈጠረው ለዚህ ነው። ተመሳሳይ አስተሳሰብ ያላቸው ለመለወጥ የሚፈልጉ አንበሶች የሚሰባሰቡበት ቦታ። ብቻህን መሮጥ ካቃተህ አብረው የሚሮጡ ሰዎችን ፈልግ። በግ ከመሆን ውጣ። ንስር ከሆንክ ከንስሮች ጋር ብረር። ከዶሮዎች ጋር መሬት ላይ አትልቀም። እንግዲህ ወዳጄ ዛሬ ያነሳናቸው እነዚህ 5 ስህተቶች ቀላል ሊመስሉ ይችላሉ፣ ግን የብዙ ወጣቶችን ሕይወት አበላሽተዋል። የብዙዎችን ህልም ቀብረዋል። አንደኛ ላይፍ ስታይል ኢንፍሌሽን፣ ለሰው ብሎ መኖርና ገቢ ሲጨምር ወጪን መጨመር። ሁለተኛ ኢንቨስትመንትን ማዘግየት፣ ጊዜን አለመጠቀም። ሶስተኛ መጥፎ ዕዳ፣ ለፍጆታ ዕቃ መበደር። አራተኛ ራስን አለማሻሻል፣ ትምህርት ጨርሻለሁ ብሎ መማር ማቆም። አምስተኛ መጥፎ ጓደኛ፣ ራዕይ ከሌላቸው ሰዎች ጋር መዋል። አንተ ግን ዛሬ ይህን ሰምተሃል። እድለኛ ነህ። ሚስጥሩን አውቀሃል። አሁን ኳሱ በእግርህ ስር ነው። ምርጫው ያንተ ነው። እንደ ተራ ሰው ስህተቱን እየደገምክ ለደቂቃው ደስታ ብለህ የዘላለም ድህነትን ትጠራለህ? ወይስ ዛሬውኑ አሁን እያዳመጥከኝ መስመር አስተካክለህ የነገ ሚሊዮነር የቤተሰብህ አለኝታ ትሆናለህ? በ20ዎቹ ዕድሜህ ላብህን ካላፈሰስክ በ40ዎቹ ዕድሜህ እንባህን ታፈሳለህ። የዲስፕሊን ህመም ወይስ የጸጸት ህመም? አንዱን ምረጥ። የዲስፕሊን ህመም ኪሎዎች ይመዝናል። የጸጸት ህመም ግን ቶን ይመዝናል። ምርጫው ያንተ ነው። ይህ መልእክት ውስጥህን እንደነካውና እንደቀሰቀሰ ተስፋ አደርጋለሁ። ይህ ቪዲዮ ጠቅሞ ከሆነና ህይወታቸው እንዲቀየር የምትፈልጋቸው አብረውህ እንዲያድጉ የምትመኛቸው ጓደኞች ካሉ አሁኑኑ
ሼር አድርግላቸው። ምናልባት አንተ ሼር በማድረግህ የአንድ ሰው ህይወት ሊቀየር ይችላል። ስለ ገንዘብ፣ ስለ ትሬዲንግ፣ ስለ ቢዝነስና ስለ ራስ መሻሻል የበለጠ ማወቅና ራስህን መገንባት ከፈለግ የዛይ ቤተሰብ ሁን። እኛ እዚህ ያለነው ለዝና አይደለም፣ አንተን ወደ ህልምህ ለማድረስ ነው። እስከሚቀጥለው ቪዲዮ ድረስ ስህተትህን አርም፣ መሰረትን ገንባ፣ ራስህን ቀይር። ቸር እንሰንብት።